ኤስራ እብድ ነሽ እንዴ? አቶ ጀሚል በስተመጨረሻ ደወልክ። ይሄ አንቺ ባህሪ አይደለም። ቆይ እኔ ለዚህ ጥፋተኛ ያደረከኝ ነው? ንገረኝ። ሁሉንም ነገር እነግርሻለሁ ብለኸኝ ነበር እና ስልክህን ማጥፋት ምን ማለት ነው? ንገረኝ ጀሚል። ቆይ ለሳምንታት ያሳለፍኩትን ነገር ታውቃለህ? ቆይ እኔ እንዴት እንደዚህ ታደርገኛለህ? ያለሁበትን ሁኔታ አታውቂም? እኔ አላውቅም። እኔ ምንም ነገር አላውቅም ጀሚል። ምንድን ነው የነገርከኝ? እንዴት ላውቅ እችላለሁ? ምን ነገርከኝና? ማህበራዊ ድረገጽ ላይ የደስተኛ ቤተሰብ ፎቶ እየተመለከትኩ ነበር። ታውቃለህ አይደል? እኔ ሞት ሁሉ መስሎኝ ነበር። እሺ አንድ መንገድ እፈልጋለሁ። መጥቼ ሁሉንም ነገር ምን ማለት ነው? ቆይ የቀለድክብኝ ነው ጀሚል። ስማኝ፣ ይሄ ያለህ አንድና ብቸኛ ምርጫ ነው። እሺ ኤስራ አታናጂኝ። ነገርኩሽ እኮ መምጣት አልችልም አልኩሽ። አይገባሽም እንዴ? እሺ እንደዛ ከሆነ መጣና ሶስታችን አንድ ላይ እናወራለን። ማለት ያው ይሄ የሶስታችን ጉዳይ ነው አይደል እንዴ? አይ ታይ። እሺ በቃ እመጣለሁ። አንድ መንገድ ፈልጌ እመጣለሁ። እሺ ስማኝ፣ በደንብ አጣርቻለሁ። ከሆቴል እኔ ጋር ለመምጣት 30 ደቂቃ ብቻ ነው የሚወስድብህ። 5 ደቂቃ ብቻ ጨምርልሃለሁ። ከዛ በኋላ ግን ወቀው 1 ሰከንድም አልጨምርልህም። እውነቱን ስነግርሽ ለእኔ ራሱ ጩኸቱ ከብዶኝ ነበር፣ ግን አንቺ በደንብ ነው የተወጣሽው ጉልተን። በጣም ጎበዝ ነሽ። ውይ ውዴ፣ አላስታውቅም እንዴ? ልቤ በጣም እየመታ ነው። አንዳንዴ የሚያስደነግጡ ድንገተኛ ድምጾች ሲኖሩ ራሴን ስቼ መሬት ላይ መውደቅ ነው የሚያምረኝ። ቤልጊኝ የኔ ውድ ሙምታዝ እዚህ ነህ? ስማ፣ ጀሚልን አይተኸው ነበር? ወይዘሮ ጉልተን። ወይዘሮ ቤልጊን አንዴ ላናግርሽ እችላለሁ? ከሙምታዝ ጋር ጀሚልን እንፈልገው። እንሂድ። እሺ። አቤት ወይዘሮ አፊፌ። ወይዘሮ ቤልጊን አንቺ ከቤት ከሄድሽ በኋላ የአቲፍ ቤት ማለት ነው? ልክ ነሽ። ከዛን ቀን ጀምሮ እረፍት አጥተሽ ነው ያለሽው። የአዝራም ጽንስ ስለወረደባት ሁሉም ሰው አዝኖ ነበር እና መጥቼ ላደክምሽ አልፈለግኩም። እንዴት ልታደክሚኝ ትችያለሽ ወይዘሮ አፊፌ? ስሚኝ፣ ለልጅ ልጄ ስል ነው የመጣሁት። ማንንም ሰው መረበሽም ሆነ እንዲረበሽም አልፈልግም እና ደግሞ አለመግባባት መፍጠር የእውነት በጣም ነው የሚያሳፍረኝ። እንደዚህ አይነት ሀሳብ ለምን እንደኖረሽ ምንም አልገባኝም። እስኪ ንገሪኝ፣ ከአቲፍ ጋር ያለን ችግር ከአንቺ ጋር ምን ያገናኘዋል? ያን ቀን እንደዛ ሆነሽ ከቤት ስትወጪ የእውነት እንግዲህ የኔን ባህሪ ስለማታውቂውና አሁን እንደገባኝ ደግሞ አቲፍንም ስለማታውቂው አላስፈላጊ የሆነ ጭንቀት እየታየብሽ ነው። የኤንጅላ አያት ስለሆንሽ ነው እዚህ የመጣሽው። እሱ እኔ በደንብ ነው የገባኝ። ሰው ሌላ ምን ሊያስብ ይችላል? ማለት እንደዚህ አይነት የማይሆን ሀሳብ ጭንቅላትሽ ውስጥ ይመጣል ብዬ የእውነት በጭራሽ አላሰብኩም ነበር። አንቺ ስለኛ ምንም አታስቢ። አቲፍ ያለውን ዓላማ ከአንቺ በላይ ያውቃለሁ። ስለዚህ ምንም አይፈጠርም፣ አታስቢ። ሁሉን አውቃለሁ ወይ? እጅ ጋጥ ወጥ እዚህ የለም። የት ሊሆን ይችላል? የሚያማክረን ሰው የለም? እስኪ እንጠይቃቸው። የሆነ ቦታ ላይ ራሱን ስቶ ወድቆ ቢሆንስ? ሰው አፍኖ ወስዶት ሊሆን ይችላል። ሙምታዝ ውዴ፣ ለልጆቹ ትንሽ ሰርፕራይዝ አዘጋጅቼላቸው ነው። በቅርቡ እመጣለሁ። ልጆቹ እንዲያውቁ አታድርጊ። አየህ፣ ሰርፕራይዝ ሊያደርጋቸው ነው። እመቤት አስታውሽ እንጂ ባለፈው ጊዜ አይነሽን እንደዚህ ጨፍረሽ ነበር። ጉልተን፣ ለምንድን ነው የሰውዬ እንዲያናድሽና እንዲያታልልሽ የምትፈቅጂለት? አሁንም እየዋሸሽ እኮ ነው። እኔ ያዝራ ነይ። ምንድን ነው? ምን እያደረክ ነው እንዴ? እሺ ሰዎች ወሬ በቀናል። እሺ አሁን የሥራ ሰዓት ነው። እሺ አሁን አዝራ ማን ነው በደንብ የሚያውቃት የሚለውን ውድድር እናዘጋጃለን ማለት ነው። አዎ ሰዎች ልክ ጥያቄው ሲጠየቅ ትክክለኛውን መልስ የምታውቁ ከሆነ ፊት ለፊታችሁ ያለውን ደውል ደውሉ። መጀመሪያ የደወለ ሰው መልስ ይመልሳል። ትክክለኛው መልስ ያገኘ ሰው የአዝራን ክፍል ይወስዳል። ምን? እየቀለድኩ ነው፣ ቀልድ ነው። እሺ ብዙውን ጥያቄ በትክክል የመለሰ ሰው አዝራን የጠየቃትን አንድ ነገር ብቻ ይደረግልታል። እኔ ምንድነኝ አስማተኛ መሰልኩ እንዴ? በፈጣሪ ስም ምን አይነት ጨዋታ ነው የምታጫውቱኝ? ኤንጂኬ አንቺ ስራ ነው? አይ መቴ ነው ይህንን ምሽት ያዘጋጀው እኮ። ግን ጨዋታው እኮ የወዛን ሀሳብ ነው። ያው እኔ ትንሽ አሳመርኩት። ሁልጊዜ ምን የጨዋታ ድምቀት ነኝ፣ ታውቁኛላችሁ። ኤንጀላ ውዴ እባክሽ አንዴ ወደዚህ ትመጪ። ውድድር ውስጥ የለሽም፣ ብታወዳድሪኝ ጥሩ ነው የሚሆነው። እባክሽ ነይ። ይኸው ጥያቄውን ተቀበይ።
እሺ ዝግጁ ከሆናችሁ እንጀምራለን። የመጀመሪያው ጥያቄ አዝራ ቁመቷ ስንት ነው? ሜትር ከ70 ትክክል። ሆስፒታል የተሞላው ወረቀት ላይ አይቼው እኮ ነው። ሁለተኛ ጥያቄ የአዝራ ወጣ ያለ አመል ምንድን ነው? ባዶ መሬት ያለ ጫማ መርገጥ አትወድም። እናቴ እኮ አስለምዳኝ ነው። ምን ላድርግ ውዴ፣ ለዚህ ቆንጆ እግርሽ አይሆንም። እሺ ቀጣይ ጥያቄ አዝራ በጣም የምትጠቀመው ቃል ምንድን ነው? ኤንጅላ። አሁን መጫወቁም ያለው ትልቅ ሴት ሆኛለሁ እኮ። አዎ ቀጣይ ጥያቄ አዝራ በጣም የምትፈራው ነገር ምንድን ነው? ኤንጅላ ማጣት ነው ፍርሃቷ። ትክክል አይደለም? እነዚህን የማይሆኑ ጥያቄዎች ያዘጋጀው ማን ነው? ወይ አንተ ነህ ወይም እማዬ ነች። እሺ በቃ ጥሩ። እኔ አሁን ቆንጆ ጥያቄ አዝራ ታውቃታለች። እንደዚህ ናት። ልጠይቅ። ምን ልጠይቅ? የልጅነት ህልሜ ምንድን ነበር? ንገሩኝ እስቲ። ሞዴል መሆን። ትናንሽ ልጆች ህልማቸው እሱ ነው። የልጅነት ህልምሽ መቴን ማግባት ነው? ይገርማል። እናቴ ነዋት። መልሶቿ ከባድ ናቸው። አዎ ልክ ነው። ግን ከዛ በፊት አንድ ነገር አለ። እኔ አውቀዋለሁ፣ ግን ከውድድሩ ስለወጣው ምንም ማለት አልችልም። ተናገሪ። በዩ ተናገሪ። ንገሪን። ተናገሪ። ያልኩሽ እኮ መድረክ ላይ መውጣትና መዝፈን። በይ እንደውም አንድ ዘፈን ዘፈኝ። አይ ማለት ትልቅ መድረክ ላይ ነበር የምፈልገው። ዘፈኝ። ታዋቂ ዘፋኝ መሆን ነበር የማስበው። እና ደግሞ ያ ህልሜ እውን ቢሆን ኖሮ ያው እንደምታውቁት ኤንጅላ ነበረች ማናጀር የምትሆነው። አንቺ የልባችን ትርታ ነሽ አዝራ። አጎትዬ ወሬውን አቋረጠው። አጎቴ ለማንኛውም የምወደውስ ምግብ ምንድን ነው? እስቲ ንገሩኝ። የኮሪያ አዎ ከተቀቀለ አትክልት ጋር አይደለም። ኬክ ነው። አይደለም። ኪያር ትክክል። ፊሊዝ፣ ያ ልጅ አዝራን እንዴት በፍጥነት ሊያውቃት ቻለ? እሺ ሌላ ደግሞ የምወደው ምን አይነት አበባ ነው? ንገሩኝ እስቲ። ምን አይነት ነው? ቢጫ አበባ። ውይ መቴ ደግሞ ምን ነካ? ስንቴን የምነግርህ ተሳስተሃል። እሺ እንዴ ከሁሉም የምወደው እሱ ነው አላልሽም እንዴ? አዎ ትዝ ይለኛል። ተሳሳትኩ። ምንድን ነው አዝራ? ስለዚህ ልክ ነኝ አይደለም መቴ? ቀይ አበባ። ጎበዝ ነኝ ማለት ነው። እድለኛ ነህ። አንተ ውሻ የማትረባ ነህ፣ እንስሳ ነህ፣ እንስሳ። እኔ ይህንን ሁሉ ዓመት ለአንተ ስል ብዙ ተሰቃይቻለሁ። ቆይ እንደ ውሻ ሆኜ የኖርኩት ለዚህ ነው? ንገረኝ። ታውቃለህ፣ ልሞት ነበር። ምን ያልሆንኩት አለ? ቤቴን ተዘረፍኩ። አንተስ? ያ ቤት ውስጥ ተመቻችተህ እየኖርክ ነበር። ቤት ተዘረፍኩ ማለት የስራ ማን ነው? በስልክ ሊያስፈራራኝ እየሞከረ ያለው በፈጣሪ ማን ነው? ጀሚል፣ ይገባሃል? በገዛ የኔነቱን ማየት ፈልጌ ነው። ምንም እንዳያደረከኝ አይደለም ጀሚል። ዚያዳህን በሙሉ ከፍሏል አይደል? እኔ ግን ራሴን ስወቅስ ነበር። አንድ ነገር ሆነሃል ብዬ ፈርቼ ነበር። ቆይን እንዴት እንደዚህ ታደርገኛለህ? ንገረኝ። ቆይ ምን ሆነህ ነው? ኤስራ ባታውቂ ይሻልሽ ነበረ። የሳንጃር ሰዎች እያስመሰልሽ እንደሆነ ይገባቸው ነበር። ገባሽ? ኧረ እኔን ለመጠበቅ ነው አይደል ጀሚል? አዎ አንቺን ለመጠበቅ ስል ነው ያደረግኩት። እኔ ጉልተንን አይደለሁም ጀሚል። ማንን ነው ቆይ ለማታለል እየሞከርክ ያለኸው? ንገረኝ፣ ማንን? አሁንስ በቃሽ። እሺ
አቲፍ ሙቤራ ጋር ሄደህ ነበር? ምንም እንደማንፈልግ ነግሬህ ነበር። አፊፌ እንደዚህ አይነት እልህኝነት ይብቃ። ቢያንስ ዛሬ እንረጋጋ። ማለት ከእኔ ምንም እንደማትፈልግ ያውቃለሁ፣ ግን ቤት እንግዳ ሆነሽ ከመጣሽ የሚመችሽ ቦታ ላይ ነው ማስቀመጥሽ። ምንም ቅሬታ የለም። በዛ ላይ ኤንጂላ ከአንቺ ጋር መቆየት ትፈልጋለች እና ይህን ነገር አክብደሽ አትይው። እባክሽ እባክሽ ተቅበይ። ልጅሽን ይዘሽ እዛ ግቢ። አሁን ደግሞ የየትኛውን ቤት ቁልፍ ነው እየሰጣት ያለው አባዬ? ስርዓት ያዥ ፕሊዝ። ይሄ ሌላ ታሪክ ነው። ምን አድርጊ ነው የምትለኝ? ቆይ እዚህ ብዙ ነገር እያሳለፍን ነው። አሁንም ስለዚህ ሴትዮ ቤት ነው የምታስበው? ምን እየተፈጠረ ነው? ቆይ ፕሊዝ ድምፅሽን ዝቅ አድርጊ። አዝራ ትሰማሻለች። አዝራ ምንድን ነው የምትሰማው? ቤቱን ለኤንጅላ ከሰጣት ቆየ። ለዚህ ሴት ከዚህ በላይ ምን ልትሰጣት አሰብክ? ቆይ ምን ቤቱን ለኤንጅላ ሰጣት? አያቴ ምንም አልገባኝም። የእውነት ንገረኝ እንጂ ቤታችንን ለኤንጅላ ሰጣት? ኤንጅላ አንተን ታውቅ ነበር እንዴ? ይሄን ማመን አልችልም። አሁን ደስ አለሽ አይደለም? ለምንድን ነው እንደዚህ የምትሆኚው? እኔ ነኝ እንዴ አባዬ? ሁሉም ያንተ ስራ ነው። እሺ ያንተ ነው። እማዬ ለምንድን ነው አክስቴ ስራ ቤት የመጣ ነው? እና ልጄ አባትህን ለማየት ነው የመጣው። አባዬ ወደ ኢዝሚር አልሄደም እንዴ? የሄደ መስሎኝ ነበር። ልጄ ምን አይነት ስራ እየሰራ እንደሆነ እንየው እስኪ። እጄን በደንብ ያዘኝ እንዳትለቅ። እማዬ ለምንድን ነው እዚህ የመጣ ነው? እንሂድ እማዬ እንሂድ። እማዬ እዚህ ምን እንሰራለን? እማዬ አቁሚ። ጉልተን እባክህ አምላኬ ጀሚል አይኑር። ባይኖር ደስ ይለኛል። እዚህ እንዲኖር አታድርግ። አልገባኝም። ቆይ አንቺ ደግሞ ቤቴ ምን ትሰሪያለሽ? ጉልተን ጉልተን አዳምጪኝ አንዴ። ጉልተን ጉልተን እባክሽ አዳምጪኝ። ጉልተን ቆይ ተይ፣ መግባት አይቻልም። አንተም እንዳትገባ ጉልተን። እንደዚህ ድንገት ቤቴ መግባት አትችይም፣ ወንጀል ነው። እንደምታስቢው አይደለም። በጣም ይቅርታ። ሁሉንም ነገር እነግርሻለሁ። ቁጭ ብለን ሁሉንም ነገር እናወራለን። ሁሉንም ነገር አስረዳሻለሁ። ምንም ነገር እንደምታስቢው አይደለም። ጀሚል ከኔ ጋር ጨዋታ ነው ያስከው ነው? ጨዋታ አይደለም ጉልተን፣ ጨዋታ አይደለም። ሁሉም ነገር እውነት ነው። ሁሉንም ነገር በግልጽ እነግርሻለሁ። ሁሉንም ነገር ልንገርሽ። ንገረኝ ጀሚል፣ አስረዳኝ። ያቺ ሴት ጥላህ አልሄደችም? ለመቴ እዚህ የተፈጠረውን ነገር ማንም ሰው አይነግረውም። ድጋሚ ያለ አባት እንዳታስቀረው። ብታናድደው፣ ብታበሳጨው እራሴ ነኝ ሁለታችሁንም የምገል። ጉልተን ከመንገዴ ዞር በል። ስማ፣ ከዚህ በኋላ አስከፍልሃለሁ። በፈለክበት ሰዓት አስከፍለኝ ጀሚል፣ የፈለክበት ቦታ። እንደዚህ እንድትሆኚ ስላደረግኩኝ ይቅርታ።
መጣው። አዝራ፣ ሌሎቹ ሴት ናቸው። ነይ ኤሚኔ። ኤሚኔ! የመኪና ታርጋ ቁጥር እሰጣለሁ፣ ጻፈው። ታንጎ አልፋ 43520። ይህን መኪና አሁኑኑ ማግኘት አለብህ። መቼ ልታገኘው ትችላለህ? እሺ አሁኑኑ አሳውቀኝ። እሺ አዝራ ነች? አይ ኤሚኔ። አቤት ኤሚኔ። ሄሎ እንጂ ሄሎ። ኤሚኔ አዝራ ጠፍታለች፣ እየፈለግናት ነው። በኋላ ማውራት እንችላለን። መታለች። ምን? አዝራ መታለች። እዚህ ናት። ቤት ሄዳለች። አዝራ ቤት ነው ያለችው። እሺ እንዴት ናት? በጣም ተናዳለች። እኔ ተደብቄያለሁ። ማለት እሷን መጋፈጥ አልፈለግኩም። ታስፈራለች። ምን ተፈጥሮ ነው እንጂ ምን ተፈጥሯል? ቆይ ስለ ቤቱ አወቀች እንዴ? እሺ ቆይ ኤሚኔ፣ እየመጣን ነው። አሁን እንደርሳለን። እሺ እንዳታስወጧት። እየመጣን ነው። አያቴና ሌሎቹም እየመጡ ነው የሚሆነው። እሺ ግን ቶሎ በይ እባክሽ። እሺ በቃ ቻው። ምን አለች? ተደብቄያለሁ ነው የምትለው። መገኘቷ ተመስገን ነው። ከድር ትንሽ ፈጠን ማለት ትችላለህ? ከድር ከሚቀጥለው ማዞሪያ በኋላ ብረት በር አለ። እሱ ጋር ወደ ቀኝ ታጠፍ። ማቋረጫ አለ። በል ፍጠንሽ። እሺ ጥሩ። እሺ አዝራ ወዴ፣ ልብሱ ምንድን ነው? እንኳን ደህና መጣችሁ። አዝራ፣ ልብሱን ከየት አመጣሽው? ስለ አንቺ ተጨንቀን ነበር እኮ። እማዬ! ኤሚኔ ልጄ። አዛ ምንድን ያደረግሽው? ወይዘሮ አፊፌ አንቺም እዚህ ነሽ። ደስ ይላል። እንኳን ደህና መጣሽ። እኔ ፊሊስ ጋር ልደውል ነው። አትደውይ አክስቴ። እንደዚህ አትኙ የኔ ቆንጆ፣ ስለ አንቺ ተጨንቀዋል። በጣም ተናደዋል። አክስቴ አትጥሪያቸው፣ ተያቸው ይናደዱ። ምን ይሆናሉ? አይሞቱም። ይሞታሉ እንዴ? አልሞቱም። መቼም ቢሆን አይሞቱም። ቢያንስ ምን እንዳደረጉ ይገባቸዋል። አዝራ ልጅ፣ እሱን ልብስ ቶሎ አውልቂው በይ። ለምን አያቴ? አልወደድከውም እንዴ? ፍትህ ነበር እኮ የፈለግከው። ኤንጅላ አዝራን ሆናለች፣ እኔ ደግሞ ኤንጅላን። እንደ ኤንጅላ የሰራተኛ ልብስ ለበስኩኝ። ወደድኩ አይደል አያቴ? ቆንጆ ነው አይደል? እባክሽ አዝራ፣ የኔ ውድ አይደለም። እዚህ ቤት ውስጥ የምወደድ ሰው አይደለም። ይሄ ቤት አሁን የኤንጅላ ነው። እኔ ደግሞ ሰራተኛዋ ነኝ አይደል? አዝራ፣ ምን እያልሽ ነው? ምን እያልሽ ነው? የምን ሰራተኛ ነው? እንደዛ ብሎ ነገር የለም። ከአንቺ ጋር ምንም አይገናኝም። እናትሽ ጥሩ ትምህርት መማር ነበረባት። ለዛ ነው እንደዛ ያደረኩት። የወደፊት ህይወትሽ ጥሩ እንዲሆን እሞክራለሁ። ይሄ ምን ማለት ነው? የምን የወደፊት ህይወት ነው አያቴ? ገንዘብ ነው የሚያሳስበኝ? ልጅነቴን እዚህ ቤት ውስጥ ነው ያሳለፍኩት። ሁሌም የምመኘው ምንድን ነበር? ለምንድን ነው ሁሌ ከዚህ የማይረባ ጋር የምታገል? ደግሞ ለምንድን ነው የማይረባ የተባለው? ቆይ ልጅ፣ ቆይ ተረጋጋ። ይህንን ቤት ለማንም አልሰጥም አልኩ። የኔ ነው አልኩ። ሁሉንም ሰው እዚህ ጠራለሁ አልኩ አያቴ። ምን ነው እረሳኸው እንዴ? ግን ለኤንጅላ ሰጣት፣ ቤቱን ላይ ኤንጅላ ሰጣት። ስለዚህ አሁን ላይ ከኔ ይልቅ ኤንጅላን መርጠሃል ማለት ነው አይደል አያቴ? ኤንጅላን መርጠሃል ማለት ነው። አትቀልጂ አዝራ እባክሽ። አሁን ቁጭ ብለን በስርዓቱ እናውራ። እሺ ውዴ፣ ነይ እንቀመጥ። ለምን? ገና የአዝራ ጩኸት እኮ አላበቃም። መጨረሻውን ለማየት ዝግጁ ናችሁ? አሪ ሂድ እባክህ፣ ተከተላት። አዝራ ውዴ፣ አዝራ ይህንን ቤት ነው የምትፈልጊው አይደል? ይኸው በሩን ክፈጩ። ኤንጅላ ውሰጁ፣ ሁሉንም ነገር ውሰጁ። በቃ ሁላችሁ ንገራት። ሁሉንም ነገር ትውሰደው። መጀመሪያ እሷን እናረጋጋት። ፊሊስ ከመጣች ይበልጥ ልታብድ ትችላለች። አዝራ ውዴ፣ በሩን አዝራ እባክሽን፣ በሩን ክፈጩ እባክሽ። አዝራ አንዴ በሩን ክፈጩ። አዝራ ውዴ፣ በሩን ክፈጩ እባክሽ። ውዴ አዝራ እባክሽ፣ በሩን ክፈቹና እንነጋገር እባክሽ። ማናችሁንም ማየት የኔ ልጅ አልፈልግም። እባክሽ ውዴ፣ ማናችሁንም ላይ አልፈልግም። ያንን ዝግጅት አውቃችሁን ያዘጋጃችሁት አይደል? ልታለማምዱኝ እየሞከራችሁ ነው። ህፃን ልጅ መሰልኳችሁ እንዴ? አይደለም ውዴ፣ እንደዛ አይደለም። ነይ ውጪና እናውራ። ነይ አዝራ እባክሽን፣ በሩን ክፈቹ። ውዴ በሩን ክፈቹ እባክሽ። ምንድነው ይሄ? አዝራ እንካ። ምን እያደረግሽ ነው? ይኸው
ምን እያደረግሽ ነው? ይኸው አዝራ የኔ የሆነውን ሁሉንም ትፈልጋለች። የኔን ነገር የራሷ ማድረግ ትፈልጋለች። ንገሪኝ፣ ቆይ ምን እያደረግሽ ነው? እኔ ከአንቺ ምንም ነገር አልፈልግም። በደንብ ታውቂኛለሽ አዝራ፣ እንደ ቅናተኛ ሰው አትይኝ። ነሽ እንጂ ቅናተኛ ነሽ። ሌላ ምን ልትሆኚ ትችያለሽ? ምስጋና ቢስም ሙሉ ነሽ። ቤቱን እኮ ነው ያመሰቃቀልሽው። ቆይ ገና ቁም ሳጥኑም ይቀረኛል። ውይ የምርሽን ነው? በይ በደንብ አፈራርሹሽ። እሺ እመጣለሁ፣ ጠብቂኝ። እመጣለሁ፣ ጠብቂኝ። አፈራርሹን ጠብቅሻለን። ምን እያደረግሽ ነው አንቺ? በሁለታችሁ በጭራሽ አያምር። አበቃለች፣ ትገልሻለች። ይኸውልህ ስማ፣ አልተረዳሃትም። በሌላ በምንም መንገድ አትረጋጋልህም። በቀላሉ ወደ ራሷ አትመለስም። ይሄን ለእኔ ተውልኝ። ከፈለገች ትፈንክተኝና ትረጋጋ። የልጅ ልጅ ለጸብ እየተነሳሳች ነው አያቴ። መመታት አምሯታል። አዝራ ውዴ እባክሽን ተረጋጊ። አዝራ ምን እያደረግሽ ነው? ቆይ ምንድነው በእጅሽ ያልሽው? ምንድነው እሱ? ማንም እንዳይጠጋኝ። አዝራ ምን እያደረግሽ ነው? ምን ልታደርጊ ነው? እንዳትጠጉኝ። አንዴ ጣልቃ አትግቡ። ማድረግ ያለባትን ታድርግ። ቀጥይ ውዴ። ምን እያደረግሽ ነው? ምንድነው እሱ? ንገሪ። እንዳትጠጉኝ ውዴ። ምን እያደረግሽ ነው? እባክሽን ተረጋጊ። ልጄ ምን እያደረግሽ ነው? ይሄ ህፃን ጫወት አይደለም። እሺ ስርዓት። እሳት ልታስነሳ እኮ ነው። አሁን እንደ ትልቅ ሰው እየሆንሽ ነው። ልጄን በአንቺ ምክንያት ነው ያጣው። ይገባሻል? ልጄን አጥቻለሁ። ኤንጅላ፣ እስኪ እውነቱን ንገሪኝ። ዝግጅቱ ለኔ ነው? ልታታልኝ እየሞከርሽ ነው አይደል? እንዳንቺ የሚያቀኝ ሰው የለም። ታውቂያለሽ አይደል? እና እዚህ ቤት ውስጥ የነበረኝን ህይወት አታውቂም ነበር? ከፈለግሽ እሱን ህይወትሽን እመልሰዋለሁ። የሚያሳስብሽ እሱ ነው? በለ አሁን ለህዝቡ ነው የምትጫወቹ። ጥሩ ነው፣ ምክንያቱም አንቺ መልአክ ነሽ አይደል? ምንም አታውቂም አይደለ? ተጎጂ ነሽ። የተጨነቅሽው አንቺ ነሽ። ልዕልት ነሽ። ከሁሉም በላይ አንቺ ነሽ አይደለ? ምን እንደሆነ ታውቂያለሽ? ዘውድ እንስጥሽ እንዴ? እንኪ አድርጊው። እንኪ ውሰጂው እንጂ ለምን አታድርጊው? የኔ የሆነውን ነገር በሙሉ ትፈልግ የለ እንዴ? እኔ ያስኩት ሁሉ ያምርሽ የለ እንዴ? አድርጊው፣ ውሰጂው። በቃ ሁሉንም ነገር መውሰድ ትችያለሽ። ሁሉንም ነገር ውሰጂው። ታውቂያለሽ፣ እናቴ ልክ ናት። ኤንጅላ ከዚህ በላይ ምን እንድታደርግሽ ነው የምትፈልጊው? እስከ መቼ ነው የምትታገሻት ብላኝ ነበር። ታውቂያለሽ፣ በጣም ማረባ ስለሆንኩ ነው። አሁንም ኤንጅላን መታገሰ የማረባ ስለሆንኩ ነው። ግን አብቅቷልሽ። ዛሬ ማታ ኤንጅላን እሳት ውስጥ ጨመርኳት። አብቅቷል። ቆይ አንዴ፣ ቆይ አዳምጬሻለሁ። አሁን እኔን አዳምጪኝ። ስሚ፣ ሁሉም ነገር ቢቀር እኔን ግን ትወጂኝ ነበር። በጣም ትወጂኝ ነበር። ግን እየወደድሽኝ እስኪ በቃኝ ድረስ ትጎጂኛለሽ። እስከ ሰማይ ከፍ ታደርጊኝና ደስ ሲልሽ መሬት ትጥይኛለሽ። እኔስ ቆይ እኔ እንዴት ወደድኩሽ? ስትገፈትሪኝና መልሰሽ ስታቅፊኝ እኔ የምሰጥሽን ፍቅር አልቀየርኩብሽም። ይሄ ቤት የልጅነትሽ ነው አይደል? ይሄ ቤት ለአንቺ ከልጅነትሽም በላይ ነው አይደል? ይሄ ቤት የኔም ልጅነት ነው። ምን እንደማይገባሽ ታውቂያለሽ? ምን መቀበል እንደከበደሽ ታውቂያለሽ? አሁን እኩል ነን። ሁሉንም ነገርሽን ስላወቅኩብሽ ብቻ ዋጋዬን አይቀንሰውም። እኔስ ይህንን መርጬው ነው? ይህንን እጣ ፈንታና ይህንን ቤተሰብ መርጬው ነው? ለራሴ ቤተሰብ ሰራተኛ ሆኖ መኖር መርጬ ነው? ንገሪኝ። በምርጬ ነው የሚመስልሽ? ስሚኔ፣ ያንቺን ማዕረግ አልፈልግም። ለእኔ ትክክል የሆነውን ብቻ ነው የምፈልገው። ገባሽ? ከዚህ በላይ አትክሰሽኝ። በቃ ይበቃኛል። እሺ ይቅርታ፣ በፈጣሪ ስም ይቅርታ። ልጅሽን ስላጣሽ አዝናለሁ። ይህንን እያሳለፍሽ መሆንሽን በጣም ያሳዝናል። ግን የኔ ጥፋት አታስመስዩ። ተይ፣ ደክሞኛል። ይሄ በጣም ነው የደከመኝ። ከዚህ በላይ አልችልም። ገባሽ? በቃ ስሚ፣ አያትሽ ያንን ምሽት ሽጉጥ ይዞ ባይመጣ ኖሮ ይሄ ሁሉ ነገር አይሆንም ነበር። ስሚ፣ እናትሽ ሁሉንም ነገር ባትነግረውና አያቴን ባታናድደው ኖሮ ይሄ ሁሉ አይሆንም ነበር እና እዚህ ላይ አንደርስም ነበር። እናትሽ ነው ያልሽው? አዎ፣ እናትሽ። አያቴ እባክህ። አያቴ ነቃ በል አያቴ። ኢዜት፣ አዲስ ነገር አለ? የለም።
እኔ ራሴ ልጠይቅሽ ነበር። እስካሁን አልደውልም እንዴ? ዝም በል እህቴ በጣም ተናዳለች፣ እንዳትሰማ። እሺ ኢዜት፣ ግን የሁሉ ነገር በአንተ ምክንያት እንደሆነ ታውቃለህ አይደል? ታንሱ እባክሽን ድጋሚ አትጀምሪ። አንቺ ድሉን እየጠበቅሽ ነው እንዴ? አዎ፣ ይሄ ድል መጠቀም ከተባለ አይንን እስክትገልጥ እየጠበቅኩ ነው ማለት ነው። ለምንድን ነው እውነቱን ችላ የምትለው? ምን ተፈጠረ? ፊሊዝ አዝራ ስታገባ ሌላ ሰው እንደሆነች ነው የሚሰማኝ። ፊሊዝ ደስተኛ ለመሆኑ አይታየ? አንተ ሜን ታውቃለህ። ለ3 ቀናት እዚህ ነበርክ። አሁን ደስተኛ አይደለህም። እሱ አይታየ? ታንሱ እስኪ ንገሪኝ፣ አባትሽን አትፈሪው? እሺ አባትሽን ታዩ፣ ፊሊዝን አትፈሪያትም? አትፍራ፣ አንተም ብትሆን አትፍራ። ይህን ደስታን ማጣትን አብሬ ይጋፈጣለሁ። ኢዜት ስማኝ፣ አሁን አንድ ጣሪያ ስር አብረን ነን ያለ ነው። ምንም አላጓጓህም? እኔ ልጓጓ? ታንሱ ልጄ አብዳለች። ልጄ ቤቱን ታፈርሰውና ወደ ራሷ ትመለሳለች። አንተ ሜን ታውቃለህ። አዝራና ፊሊዝ አፍንጫህን ይዘው ነው የሚመሩ። እሱ አይታየ? አልገባኝም። ምን እናድርግ? እስኪ ንገሪኝ። እጅ ለእጅ ተያይዘን እንሩጥ? ምን እናድርግ? አዎ እጅ ለእጅ ተያይዘን እንሩጥ። እንደዛ ነው ያልኩክ። የማይመስል ነገር እያወራህ ነው። ድሮ ጊዜ እንሰጣጥ ነበር። ኢዜት ለምን ልትቀየር እየሞከርክ እንደሆነ ለመረዳት እየሞከርኩ ነው። ወይስ አሁንም ከፊሊዝ ጋር ደስተኛ እንደምትሆን እያሰብክ ነው? ፊሊዝ ራሱ ደስተኛ አይደለችም። ፊሊዝ ራሷንም ሆነ ሌላ ሰውን ደስተኛ ማድረግ አትችልም። እና እሱን ደግሞ በደንብ ታውቃለህ። እሺ ተመስገን ነው። ደም ወርዷል። ደም ከፍ ብሎ ነበር። አባዬ ግን ሆስፒታል መሄድ አለብን አይደል? አባዬ አይ ሆስፒታል መሄድ አልፈልግም። አያቴ መሄድ አለብን። የኔ አያት ነው። እሺ ቆይ አንዴ እኔ አንድ ነገር ልንገርሽ እስኪ። ለእኔም አያቴ ነው። እሺ ምን እያልክን ያለ? ሁለታችሁ ምን እያደረጋችሁ ነው? ቆይ እኔ ሌላ ቤተሰብ ውስጥ ነው እንዴት ወለድኩት? የማትረባህን እንዴ? ስም አገለሃለሁ። እሺ በዛ ላይ እዚህ እስካለን እሱ ነው የሚያዘን። ምን ማለት ነው እዚህ እስካለን? ሴቶች ባካችሁ በቃችሁ። ሰዎች ባካችሁን ተረጋጉ። እንደማየው ኤንጅላን ግን ማናችሁም ብትሆኑ አትናገሯትም አይደል? አዝራ የሆነ ሰዓት ላይ አታቆሚም እንዴ? አያትሽ ያለበትን ሁኔታ እስኪ። ስለማን ነው እያወራን ያለ ነው? አባዬ ወደ ክፍልህ እንግባ። በቃ ክፍልህ አረፍ ማለት ትችላለህ። ተነስ። አያቴ መነሳት ትችላለህ? እችላለሁ። ና ውዴ፣ እኛም ብንሄድ ጥሩ ነው። አይ አፊፌ እንጂ ላይት ማትሄድ ማይሆን። አክስቴ አፊፌ የእሷ ቤት ነው። በፈጣሪ አሁንም ስለ ቤቱ ነው እያወራሽ ያለሽው? ሰዎች ቁጭ በሉ እናውራ። ቁጭ በሉ። አያቴ አሁን ባናወራ ይሻላል። ነገ እናውራ። ትንሽ ረፍት አድርግ። በዛ ላይ አዝራ አሁን ማውራት አትችልም። ቃላቶችሽን እንዴት እንደምትጠቀሚ ንገሪኝ እስቲ አንቺ ሾካካ። አዝራ ማውራት የምትችልበት ሁኔታ ላይ አይደለችም። ዝም ብዬ ነው የማብደው ማለት ነው አይደለ? ዝም ብዬ እያበድኩ ነው። መቴ ውዴ፣ አዝራን ውሰዳት። ሂዱ ከዚህ። አቴ ደህና ነህ አይደል? አዎ ደህና ነኝ። አዝራ ይህን ልብስ አውልቂው በፈጣሪ። እንሂድ። ለምን? አይ አልመጣም። ምን ማለት ነው አልመጣም ማለት? አልመጣም አልኩ። በይ ከኔ ጋር ነኝ። ነይ እንውጣ። ደህና ነህ አባዬ? ስሚኝ፣ እያበድሽ ነው ያለሽው። ልቀቀኝ አልኩ። ከራስሽ ጋር አይደለሽም። ልብስሽን እያየሽ ነው። ሊሞት ምን ልታደርጊ ነበረ? አላማሽ እሱ እንዲሞት ነው እንዴ? ንገርኝ እስቲ። ይሄ ነው ችግርሽ? ጥፋት ነበር የሚሆነው። እኔ ምን አደረግኩ? ቤቱም የሷ ነው። አሁንም ስለ ቤቱ እያወራሽ ነው። መቼ ተረድታኝ ታውቃለህ? መጀመሪያ ለምን እረዳሻለሁ? ሁል ቀን ለአንቺ አዲስ ቀን ነው። ቆይ ለምን ሰላም አታወርዱም? ዘመድ ወደዛ። አንተ ጣልቃ አትግባሽ በእኛ መሀል። ሁለት ጥያቄ ስለመለሰ ትክክል የሆነ ይመስለዋል እንዴ? ከአንተ በላይ እሱ እንደሚያውቀኝ ግልጽ። ምን እያልሽ ነው አዝራ? እሺ ተረጋጉ ባካችሁ። መቴ ቤት ግቡና አዝራን አረጋጋት። በቃ ምን እያደረግሽ ነው? አሁንም ልክ እንደ ድሮ መልአክ ነኝ እያልሽ ነው? አያቴ ባንቺ ምክንያት ሊሞት ነበረ እንጅላ። አሁን ከዚህ ሂጂ እና ይቅርታ ጠይቂው። በጣም ትገርሚያለሽ። ይቅርታ እንኳን አትይውም አይደል? የምን ይቅርታ ነው? ለምንድን ነው ይቅርታ የምጠይቀው? ስሚኒ፣ ከዚህ በላይ ጸብ አልፈልግም። ጸብ አትፈልጊም አይደል እንጅላ? እንደዛ ነው አይደል? ስነ ስርዓት ያዥ ብያለሁ። በይኒ ስነ ስርዓት ብዬሻለሁ። ተረጋጋ እስኪ። እዚህ መሀል አትግባ ብያለሁ። አልፈልግም። በቃ ከአንተ ጋር ፍቺ ነው የምፈልገው። ምን እያልሽ እንደሆነ ታውቂያለሽ? አውቃለሁ። እርግጠኛ ነሽ? እርግጠኛ። እባካችሁ ግን ትንሽ ብታወሩበት አይሻልም? ለምን አዲስ ነገር ሆነ? በቀላሉ ይገባሃል ብዬ ነበር። ይኸው ለዚህ ነው አይደለም የምትፋቱት?
እሺ እሺ፣ በቃ ይኸው አሁን ሁሉም ያንቺ ነው። እንዳንፋታ መብትሽን አሳልፈሽ ሰጠሽ። አዎ ለእኛ ብለሽ ቤቱን ልትተዩ ነው እንጂ እና አሳልፈሽ ሰጠሽ። አዝራ፣ የቀረ የሚያታግለን ነገር የለም። አብቅቷል። መታገልም አያስፈልግም። በቃ በቃ በቃ። ይሄ ሁሉ ነገር ምንድን ነው? ምን እያደረግሽ ነው? አልገባሽም ማለት ነው? ይሄ ነገር በቃ አብቅቶለታል። ፍቺ ነው የምፈልገው። ታንሱ፣ ፊሊዝ አሁን ትመጣለች። ስለዚህ ነገር የሚወራበት ቦታም ጊዜም አይደለም። እባክሽ ትንሽ ጠንቀቅ ለማለት ሞክሪ። እባክሽን እየለመንኩሽ ነው። እባክሽን። ውጣ 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 ውጣ! አትጠጋኝ! አልፈልግም። ሂድ 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 ከዚህ። ወዴት ነው መሄድ ያለብኝ? አልፈልግም አልኩህ። ምኑን ነው ማውራት የማትፈልጊው? አልፈልግም። ፍቺ ተወኝ። እፈልጋለሁ ብለሽ ሄድሽው አንቺ ነሽ። ምን አይነት ነገር ነው? ምን ማድረግ ነበረብኝ? ጠበቃው ማናገር ነበረብኝ? እሱም ብታደርግ የተሻለ ይመስለኛል። በቃ ውጣልኝ። ስሚኝ፣ አሁንም ከፍ ብለሽ እየበረርሽ ያለሽው አንቺ ነሽ። ተረጋጊ። ምን የምለውን ከቁም ነገር አትቆጥረውም? እንዴት ከቁም ነገር ልውሰደው? መቴ ስማኝ፣ አይገባህም እንዴ? እንደዚህ ነን፣ ሁሌ ነው የምንጣላው። ከተጋባን ጀምሮ ስንጣላ ነበር። መጣላት ነው። ለምንድን ነው የምንጣላው? ለምንድን ነው ሁሌ የምንጣላው? እሱም በእኔ ምክንያት ነው። በጣም ግልፍተኛ ነሽ። ሁሌ ሰው አይን ውስጥ መግባት ትፈልጊያለሽ። ህይወትሽን የምትኖሩ እንደዚህ ነው። ሁሌም ጸብ እንዳስነሳው ነው። እንደዛ ከሆነ ሁሌም እንደዚሁ ነሽ። እሺ ውጣ ከዚህ። ሂድ ውጣ። አዝራ፣ ስነ ስርዓት እረፊ። ሂድ በቃ ሂድ ከዚህ። አልፈልግም። ሂድልኝ። ኤንጅላን ራሱ ከኔ በላይ ትረዳታለህ። አሁን እንኳን ተያት እስኪ በለው። ኧረ እባክህ በእኔ በኩል ከዚህ በኋላ የእንጅላ ነገር አብቅቷል። ይሄ ስለ እንጅላ ነው። ስለ እንጅላ አይደለም። እሺ እንጅላን እርሻት። እኔ ፍቺ አልፈልግም። ተናደሻል። ብስጭት ውስጥ ነሽ። ስሚኝ እባክሽ ተረጋጊና እናውራበት። እኔ ብቻ ነኝ የተናደድኩት መቴ? እኔም ተናድጃለሁ። በጣም ተበሳጭቻለሁ። እኔም ልጄን አጥቻለሁ። መቴ አንድ ነገር ልጠይቅ፣ አንድ ነገር ብቻ ግልጽ መልስ ስጠኝ እሺ? አሁን ዘና አላልክም? ትንሽ አልቀለለህም? ቀለል ብሎሃል አይደል? እስኪ ንገሪ፣ ምን ብለሽ ነው እንደተናደድኩ የሚገባሽ? አዎ ቀሎኛል በለኝ። እኔ በጣም ነው ያዘንኩት። እውነቴን ነው። ልጃችንን ስላጣን በጣም አዝኛለሁ። ከምታስበው በላይ ነው ያዘንኩት፣ እጅግ በጣም። ግን ደግሞ ያንን ስሜት አሁን ላይ ከራሴ ላይ ያስወገድኩት ይመስለኛል። ለምን እንደሆነ አላውቅም። ከባድ ነገር ነው። ሳስበው እብድ ነው የሚያደርገኝ። ቆይ ግን እስካሁን ድረስ ለምንድን ነው እንደዚህ እየሆንክ ያለው? ቆይ ለምንድን ነው እንደዚህ የምሆነው? ለምንድን ነው እንደዚህ የምሆነው? ለምንድን ነው እንደ ድሮ የማልሆነው? ለምንድን ነው እንደ ድሮአችን የማንሆነው? ለምን መቴ? ለምን? አዝራ፣ ልጁን ማጣታችን የእሷ ጥፋት አይደለም። እንደዚህ አትሁን። ሂድልኝ። ምንድን ነው እሱ? ምንድን ነው? አዎ ምንድን ነው? ንገረኝ። ምንድን ነው? ምን አልኩኝ ደግሞ? ምን እያልክ ነው? ስማ፣ ሂድ። አልፈልግም። በቃ ገብቶኛል። ሂድ። ምንድን ነው እሱ? ምኑ ነው የገባሽ? ለምን እሄዳለሁ? ሂድ ከዚህ ሂድ። በቃ ማሰብ የምትፈልገውን ነገር አስብ። ራስህን አስብ። የምትፈልገውን ነገር አስብ። ሂድልኝ። መቴ ምን እያደረግክ ነው? ቆይ ሰው ቢመጣስ? ምን እያደረግሽ ነው? በርስር ምን እያደረግሽ ነበር? አዝራ በዚህ ሁኔታ ሆና ልትፈታት እያሰብክ አይደለም አይደል? ሰምቻለሁ መቴ፣ ሰምቻለሁ። ፍቺ አልፈልግም ስትል ነበር። ኤንጅላን እርሻት ስትል ነበር። አንቺም ወደ ድሮ ልትመለሽ ነው? ጥሩ ነው። ለምን እንደዛ አልኳት ይመስልሻል? አዝራና እኔ እንዳንፋታ ብለሽ ነው ወረቀቱን የቀደድሽው? ስለ አዝራ ጭንቅላት ደህንነት ምንም አታስቢም? እሱ ያስፈራሻል አይደል? ቆይ ግን አዝራ ጥላኝ ብትሄድ አንቺ ምን ልታረጊ ነው? ምንም የሚከለክለን ነገር አይኖርም። ምንም ወደ ኋላ የሚጎትትሽ ነገር አይኖርም። ያኔ መወሰን ይኖርብሻል። ቆይ ምን ልታደርጊ ነው? እጅ የሚያዝ ትችያለሽ? በደንብ አስቢበት እሺ?
አልሄድክም እንዴ ከድር? ምን አደረግኩ ወንድሜ? አዝራ ምን አለች? ምን እንዳለች አልሰማህም? ፍቺ እፈልጋለሁ ብላለች። እና ታዲያ ምን አልካት? ምን እየተፈጠረ ነው? ለምንድን ነው ከሚስቴ ጋር ስላለኝ ችግር የምትጠይቀኝ? ትንሽ ማውራት እንችላለን? እናውራሽ። አልፈልግም ዚያ። ቆይ ሰዎቹ እየሄዱ ከሆነ ምን ያሳስበሃል? ፊሊዝ የት ነች ታዲያ? እየመጣች ነው። ትንሽ እንጠብቃት። ይቅርታ ባህሪ። እንደዛ ነው። እሺ እሺ እሺ፣ ገባኝ ገባኝ። እንመጣለን፣ አታስብ። አሁን እንመጣለን። አንቆይም ወንድሜ፣ እንመጣለን። እሺ፣ አመሰግናለሁ። ባህሪ ነው የደወለው። አዝራ ቤት ነች። ደህና ነች። ከኤንጅላ ጋር ተጣልታ ነው እና አቶ አቲፍ ደግሞ ትንሽ ታሞ ነበር። አሁን ግን ደህና ነው። ምንም አታስቢ፣ በጣም ደህና ነው። ምን ተፈጠረ? አሁን እንዴት ነው? ደህና ነው? አሁን ደህና ነው። አታስቢ፣ ደህና ነው። ውዴ ስማ፣ በጭራሽ መሄድ የለብህም። እያየህ አይደል ፊሊዝ ልትሄድ ነው። አይሆንም ፋሩኒሳ፣ መሄድ አለብኝ። እጨነቃለሁ። ስለ ወይዘሮ አፊፌ ነው ዚያ? ምን ማለት ነው? ፊሊዝ ችግር አለ እንዴ? ምን ሆነሻል? ፊትሽ ነጭ ሆኗል እኮ። ውዴ ደምሽ ቀንሶ ነው እንዴ? አይ ደህና ነኝ። ቅድም የት ነበርክ? መኝታ ቤት። መኝታ ቤት ነበርክ እንደ ይዜት? አላየሁም። እሺ በቃ ደህና አደሩ። ደህና አደሩ። ምን ማለት ነው? ቆይ ለምንድን ነው መፋታት የማልችለው? አሰራሩ ነው። 1 ዓመት ሊሞላችሁ ይገባል። ስሚኝ፣ ወላጆቼን ፈርተሽ ከሆነ ሌላ ጠበቃ ፈልጋለሁኝ። እሺ አታበሳጪኝ። መቆየት አልችልም። እንዲፈጥን ፈልጋለሁ። እንደሱ አይሆንም። ግን ዳኛውን የሚያሳምን ምስክር ይዘሽ ከመጣሽ ፍቺ ማድረግ ትቻለሽ። እሺ እሺ እሺ፣ በኋላ ደውልልሻለሁ። በቃ እሺ። ስሚ፣ በአንድ ነገር ልታግሽኝ ትችያለሽ? ቤቱን እኮ ሰጠውሽ። የራሴን ንብረት ነው የመለስሽልኝ። አይቆጠርም። እሺ ምንድን ነው? ዛሬ ጠበቃ እናግሬ ነበር። 1 ዓመት አብረን ስላልኖርን ፍቺ ማድረግ አትችሉም ነው ያለችኝ። ምስክር ያስፈልጋል። ከቤተሰቦቼ ማንም እንደማይመሰክር ታውቂያለሽ። እና አንቺ ልታግሽኝ ትችያለሽ? እኔ አይ አልችልም፣ አይሆንም። አልችልም ምን ማለት ነው? አልችልማ አዝራ ማለት ነው? ቆይ ስሚኝ፣ ከዚህ በላይ ላናድድሽ አልፈልግም፣ ግን የምትይውን ነገር ማድረግ አልችልም። ከመቴ ጋር ለመስማማት ሞክር። መጀመሪያ መስማማት ብንችል እኔን እዚህ ታገኘኝ ነበር። አዝራ፣ አሁን በትክክል እያሰብሽ አይደለም፣ ስህተት እየሰራሽ ነው። እባክሽ እኔን ጣልቃ አታስገቢኝ። የእውነት በኋላ ላይ ይቆጭሻል። ኤንጅላ ስሚ፣ ከዚህ በኋላ መቀጠል አንችልም። አንቺም ታውቂያለሽ። መቴ እየታገለ ቢሆንም እኔ ግን ወስኛለሁ። ከዚህ በላይ አልችልም። በፍጥነት እንዲያበቃ ነው የምፈልገው። እባክሽ ተረጅኝ ኤንጅላ፣ ቶሎ እንዲያልቅ ነው የምፈልገው። እባክሽ እናውራ። አታስብ፣ በደንብ እናወራለን። እሺ እናውራ። አንተና ኤንጅላ መሃል ምን እየሆነ ነው ያለው? አልገባኝም። ምን እየሆነ ነው ስትል? አትሸውደኝ መቴ፣ በግልጽ እናውራ። ከኤንጅላ ጋር ምን እየሆናችሁ? ስለምን እንደምታወራ ምንም አላውቅም። ካፌ ውስጥ ስታወሩ ሰምቻችኋለሁ። ለኤንጅላ ከሷ ውጪ መኖር እንደማትችል እየነገርካት ነበር እና ያ በቂ አይደለም? መቴ ስማኝ፣ ቀጥታ የምናገር ሰው ነኝ። እባክህ አንተም ቀጥታ አናግረኝ። ከዚህ በላይ አትደብቅ። እኔም እውነቱን የማወቅ መብት አለ። እህቴ ታንሱ፣ እህቴ ምንድን ነው? ጉልታን፣ የመድኃኒቶቹ እቃዎች ለምንድን ነው ባዶ የሆኑት? እህቴ እባክሽን ወስጃቸው ነው እንዳትይኝ። ለምንድን ነው የምወስዳቸው? ለማን ብዬ ነው የምወስዳቸው? ምን እያደረግሽ ነው? ልጥላቸው ነው። ሁሉንም አውጥቼ ልጥላቸው ነው። የድሮዋ ጉልተንን ልቀይራት ነው። ጫማችንን ሳናወልቅ ገባን። ግቢ ግቢ ግቢ። ምንም ችግር የለም። ግቢ ግቢ። አሁን ችግር የለም።
ይህንንም ዕቃ ልትጥዩ ነው እህቴ? ምንድን ነው ይሄ ጓንትና ሳኒታይዘር? ሁሉንም ኮተት እየረበሸኝ ነው። ከዚህ በላይ አልችልም። በይ ሰብስቢያቸው። አንቺም እንደዛው ሁሉንም አውጥተሽ ጣያቸው። ጉልታን ይህንንም ልትጥዩ ነው? አስገቢው። ግን እኮ ይሄ ማለት ቤልጊን አስገቢው። ወይ ጉድ! ጉልታን ይሄ ከጀሚል ጋር ይገናኛል? የት ነው እህቴ? ለምንድን ነው በጊዜ ሄድሽው? ከኤስራ ጋር ደረስኩባቸው። ቆይ አንዴ። አይ እንደዚህ አይደለም። እባክሽ አዝራ፣ እዚህ ውስጥ አታስገብኝ እባክሽን። እስቲ ማንን ልጠይቅ? ግን አማካሪ ሐኪም ጋር ብትሄጂስ? ቀላል ነገር አይደለም ካሳለፍሽ። ሁለታችሁም ጥሩ ሁኔታ ላይ አይደላችሁ። ኤንጅላ ስሚ፣ ደስታ በማጣት ላብድ ነው። እውነት ልሞት ነው። ምንም አልቀረኝም። መቴም እንደዛው። ወይም አላውቅም፣ ምናልባት ችግር ውስጥ ይሆናል። ምንም አልገባኝ። የተረዳሁት ነገር የለም። ከተጋባን ጀምሮ ምንም ነገር እንዳሰብኩት አልሄደም። መቴ ተቀይሯል። ወይም ምን ይሆናል የተቀየርኩት አላውቅም። ግን ጓደኛሞች መሆን ራሱ አልቻልንም። አዝናለሁ አዝራ፣ እውነት በጣም አዝናለሁ። አሁን ላይ ምን ያህል እንዳዘንኩ ልነግርሽ አልችልም። ይህንን እያሳለፍሽ ስለሆነ በጣም አዝናለሁ። ስሜቱ ከባድ እንደሆነ ይገባኛል። ግን ደግሞ ግን ብሎ ነገር የለም ኤንጅላ፣ የግድ ነው። እባክሽ ህይወት ልትዘሪብኝ ይገባል።